እጥር ምጥን ያለች የ8 ደቂቃ ፊልም አብረን ሪአክት እናደርጋለን። ወደ ቪዲዮ እንጋባይ አንተ ቀሽቃሻ ምንም ነገር እንዳትነካ። ወይኔ ልጄን አለው ማዬ ደህና ነኝ። እኔ ልታድል መተማ ምንም ወሰዱት ወደ ላይ ጠልፈው እንደዚህ እንደ በልጅነታችን የምናየው የነበረ ፊልም በጫካ ምናምን ተጠልፎ ወደ ላይ ጩዝ ሲደረጉ ልክ እንደሱ ያበደ በኢትዮጵያ ፊልም እንደዚህ የለም። የመጀመሪያ ነው ይሄ። let's go እኔ ልታድል መተማ ምንም አትሆንም። ምንድነው እንጃ ባለሽበት ቁሚ። ታርዛን ነው እንደዚህ ጫካ ውስጥ ያለው የኔ ውድ የሆነ ነገር አድርግ። ይሄ ልጅ ምን ውስጥ እንዳለ አልገባውም። ይሄ ነገር ከኛ ቀን በላይ ይመስለኛል። ከላይ የሆነ ነገር ለማድረግ ሲሞክሩ ነው የሆነ ነገር እየተጣላቸው ያለው። እናንተ እዚህ ተረጋግታችሁ ጠብቁኝ። እኔ ኦላላን ይዤው እመጣለሁ። እሱ በእውቀት ተጨማሪ ኃይል ሊመጣ ነው። ለሁሉም ነገር መፍትሄ አንድ ሻምበል ያስፈልጋል እዚህ ጋር ዮ ባስማ ኦላላ ይህን ፊልም ናፍቆኝ ነበር። የኢትዮጵያ ፊልም ብዙ ነው ያደረኩት፣ ብዙ እያየሁ አይደለም። ማርያም ድሮ ነው የተወኩትና ኦላላ ያበደ ነው። ይህን ፊልም ነው የሚመስለው። ሰማ ኦላላ ባርኮት እባላለሁ። ወደዚህ ጫካ የመጣ ነው ከ3 ቀናት በፊት ነበር። ልጅ አሁን ይመጣል። እሺ አሁን ይመጣል። አይዞ የመጣንበት ምክንያትም ለበሽታዬ መድኃኒት ፍለጋ ነበር። እኔ ዓለም ላይ እጅግ በጣም ጥቂት ሰዎች ላይ ብቻ በሚከሰተው አውቶ ቢሪዮሪ ሲንድሮም ወይም ሳይጠጡ በመስከር ህመም የተጠቃው ሰው። በዚህ እንግሊዘኛዋ ምንድነች? አውቶ ሳይንድሮም ልመልሰው። ምን አይነት ህመም ነው ጋይስ? አዲስ ቫይረስ ተከሰተ እንደዚህ አገራችን። አውቶሬም አልገባኝ። ዓለም ላይ እጅግ በጣም ጥቂት ሰዎች ላይ ብቻ በሚከሰተው አውቶ ቢሪዮሪ ሲንድሮም ወይም ሳይጠጡ በመስከር ህመም የተጠቃው ሰው። በዚህ በሽታ አንድ ኒክ የተባለ ጎልማሳ ተጠቅቶ እንደነበር ሰምቻለሁ። ሳትከፊልኝ በነፃ ዥዋዥዌ የተጫወትኩ ነው። ህመሙ የስካር በሽታ ነው። ማለትም ምንም አይነት የአልኮል መጠጥ ሳልጠጣ ከመሬት ተነስቼ እሰክራለሁ። የህመሙ ክፋት ደግሞ አፍ ላይ ሳይቀር የአልኮል ጠረን ማምጣቱ ነው። በዚህም ምክንያት የትኛውንም ሰው እመነኝ አልኮል አልጠጣሁም ብል እንደ እብድ ከመታየት ውጭ መንከራ ነዋ የበላው። ሳይጠጣ ጠረኑ በአፉ ላይ ይዞት ይዞራል። ትራፊክም እየቀጣው ነው። ታየት ውጭ ሰሚ ያላገኝ ጭራሽ አልሰከርኩም ይላል እንዴ? ጋንጋን እየሸተተ መንጃ ፈቃድ አምጣ። አንተ እመነኝ እኔ ሰክሬ አይደለም አሞኝ ነው። ቢያምህማ ነው እንዲህ እስክትሆን ጠጥተህ 2 መኪና ምን አይነት ህመም ነው? ህመሜ ሲነሳ እንደዘከረ ሰው ጭንቅላቴን እያዞረ አንደበቴን ቆልፎ ስለሚያንገዳግዳኝ ነው እንጂ እመነኝ ጠጥቼ አይደለም። ናማ መኪናውንም እሱንም ወደ ጣቢያ ወሰድልኝ። ወይ ወንድሜ። ይህ የስካር በሽታ የሚከሰተው በሰውነታችን በተለይም በአንጀታችን ውስጥ የሚገኙ እርሾዎች ወይም ባክቴሪያዎች እኛ የምንመገበውን ካርቦሃይድሬትና ስኳር ወደ አልኮልነት ወይንም ኢታኖል ሲቀይሩ። ኧረ ምን አይነት ህመም ነው ይሄ? ብዙ ኮተት አለበት። ዶክተሮች አላችሁ እዚህ ጋር። መፍትሄ ግን አላገኘው። አንዳንዴ ታዲያ የማይሆን ቦታ ላይ ድንገት ህመሜ ይነሳና ነገሩን በሙሉ እንዳልነበር አድርጌ ብልሽት ሽቱን አወጣዋለሁ። እና ልጅ ምን አለው አላችሁኝ? ከባድ ህመም ከባድ እዚህ ጋር አረ ምንም ወፍ ሽምግልና ሄዶ እዛ ነው ያመመው። ሪአክሽን ምን ይመስላል? ሌትስ ጎ። ልጁ ምን አለው ሲባል ምን እንዳለ ወፍ ነው ያለው። ሰፈር ውስጥ ያለ ድንጋይ ላይ ቁጭ ብሎ ወፍ ሲያረባ ማለቴ እርግብ በመሸጥ ነው የሚተዳደረው። አጠገቡ ደግሞ ለልጆች የሚሆን ቆንጆ ድንጋይ አዘጋጅቶላታል። አሁን ሲጋቡ እዛ ላይ ቁጭ ብላ አብራ ወፍ እያረባች ጎዳና የሚኖር ልጅ ነዋ። እንደዛ በለኛ ወፍ እያረባች ትኖራለች እንጂ ሀብት ወፍ ውጡ። በዚህ በኩል ቤት ኧረ አክቲንግ ልጅ ያበደ ነው። በቃ ይችላል እኮ። ሁሌም የማዝነው ግን በሽታዬ ሲነሳ የሰፈር ሰዎችን ያለ ስማቸው እየጠራው በማስቀይማቸው ነገር ነው። እንዴት አደራችሁ?
ምን አይነት ባህሪ ነው ያለው ህመሙ ጋይስ? ጭራሽ የሰው ስምም አሳስቶ ይናገራል። እሺ ማን ቢለው ጥሩ ነው? እሺ ለዚህ እንዴት አደርሽ ወይዘሮ ችግኝ? ወይዘሮ አትክልት ነው ስማቸው? አትክልት ችግኝ ዋናው ሀሳቡ ነው። ምንድን ነው ልዩነቱ? አጅሬው እኔ ደግሞ እጽዋት በለኛ ምን ያው ነው አታርመኝ ነው። አንተ ምን አለብህ 5 ሳንቲም ሳታወጣ ሞቅ ይላል። ምን ሆነሃል ተክሉ? የሱ እኮ ህመም ነው። ምን ነው የሱን በሽታ ለኔ ባረገው? እኔ እንዲህ ሞቅ እንዲለኝ ምን ያህል ገንዘብ እንደከፈልኩ እኔ ኦሪጂናል ጠጥቶ የሰከረና በህመም የሰከረ ሁለት ናቸው እዚህ ጋር ያሉት። ሌትስ ጎ እንዲለኝ ምን ያህል ገንዘብ እንደከፈልኩ እኔና አስተናጋጇ ነው የምናውቀው። አንተ በነፃ ነው ይላል ቀልደኛ። በቅርቡ ስለ ህመሜ የሰማው ይህ ባለቤት ያለው አደግ የሆነው የዳሽን ባንኩ ሰራተኛ ስለ ኦላላና ጥበቡ ነግሮን ነው ወደዚህ ቦታ እንድንመጣ ያደረገን። ኦላላ በኔስ የጫካው ጠቢብ ኦላላ። ይህ በጥበቡና በስራው ከማህበረሰቡ አንድ እርምጃ የቀደመው ኦላላ ያለፉትን 3 ቀናት ስለ ራሱ እየነገረን እንዲህ አከመኝ። ለአንተ በሽታ የሚረዳህ መድኃኒት ኒም የተሰኘ ዛፍ ቅርፊት ነው። ይገርማችኋል፣ ይህንን ተክል ህንድ ውስጥ የመንደሩ ፋርማሲ ወይም ተአምረኛው ዛፍ እያሉ ይጠሩታል። ከቅጠሉ እስከ ቅርፊቱ፣ ከፍሬው እስከ ስሩ ድረስ መድኃኒት ነው እና ያድነዋል ማለት ነው። እንደምታውቂው በሽታው በቀጥታ ከአመጋገብ ጋር የተያያዘ ስለሆነ ስኳርና ካርቦሃይድሬት ኦላላ ትችላለህ። እሺ ቀጥል። ተክሉ ፈንገሱን ቢገለውም እንኳን እሱ ስኳር መመገቡን ከቀጠለ ፈንገሱ ተመልሶ ማደጉ አይቀርም። ስኳር ደግሞ ለፈንገሱ ነዳጅ ስለሆነ እሱን ካላቆመ አልኮሉ መመረቱን ስለሚቀጥል እሱን አቁሞ የኒም ቅርፊቱን እኔ በምላችሁ መሰረት መጠቀም አለበት። ይሄ ሁሉ ጥበብ ግን እዚህ ጫካ ውስጥ ሆነህ እንዴት ኖረ? ኦላላ በአንድ ሰውና በአንድ መጽሐፍ አማካኝነት ደግሞ ወደ ሌላ ቦታ። እሺ ወደ ኋላ አንድ ቀን የእጽዋት ተመራማሪ የሆኑ ፕሮፌሰር ይሄ ኦላላ በልጅነት ነው ወደ ኋላ ነው የመለሰን ታሪክ ወደ ኋላ ለስገብ ፕሮፌሰሩ ለምርምር በቆዩባቸው 2 ዓመታት ውስጥ ብዙ ቋንቋዎችን ማንበብና መጻፍ ዕውቀትና ጥበብን አስተምረው በመጨረሻም አንድ መጽሐፍ ሰርተው ምን ነበር መጽሐፉ? ስለ ፈዋሽ እጽዋቶች የሚናገር መጽሐፍ ነው። እሺ የሚገርምሽ ሁልጊዜ ለህዝብ ጥቅም የሚሰራው መጽሐፉን ስፖንሰር ያደረገው ዳሽን ባንክ እንዴት ራሱን በማዘመን አንድ እርምጃ ዳሽን ባንክ ነው የሰማት። ስለ ዳሽን ባንክ ስፖንሰር አድቨርታይዝ ረበስ ማስታወቂያ ነው። ልመልሰው ትንሽ። የሚገርምሽ ሁልጊዜ ለህዝብ ጥቅም የሚሰራው መጽሐፉን ስፖንሰር ያደረገው ዳሽን ባንክ እንዴት ራሱን በማዘመን አንድ እርምጃ ቀድሞ እንደ ዳሽን ተራራ በከፍታ ለመቀመጥ እንደሚችል ራዕዩን የመጽሐፉ የመጀመሪያ ገጽ ላይ አስቀምጦት ነበር። እኔም ከስፖንሰር አድራጊው ዳሽን ባንክ አንድ እርምጃ መቅደምን ከመጽሐፉ ደግሞ የእጽዋቶችን ፈዋሽነት ተማርኩ። የኔ ውድ አባዬ አባሳይ ደርሰንልሃል። እሺ ምንድነው? ልጅ አምልጦ አልነበረም እንዴ? ከመጠመዱ በፊት ያነሳው ዕቃ ነበር እንዴ? አዎ የሆነ ነገር እያነሳ ነበር። አይዟችሁ፣ እንደዛ ከሆነ ይሄ ወጣቶች ወጥመድ ነው ማለት። በእኛ ጎሳ የሰው ንብረት ማንሳት ነውር ስለሆነ የወደቀ ዕቃ ሲኖር ባለቤቱ እስኪመጣ ወጣቶች በወጥመድ ይጠብቁታል። ያንን ዕቃ ተሳስቶ ሊያነሳ የሚሞክር ሰው ወጥመድ ውስጥ ይወድቃል። ያነሳው ባለቤቱ ቢሆንስ? ወጣቶች ከእርሻ ሲመለሱ የእሱ መሆኑን አረጋግጠው ይሰጡታል። እና ይስጡታ፣ እኔን አውርዱኝ። ምን ጉድ ነው? እሷ ባጌኔ ነች። ያንተ ከሆነ ውስጡ ምን አለው? ስልክ አለው። ስልክ ውስጥ ምን አለ? አንደኛ ፓስወርድ የለውም። ሁለተኛ በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀው የዳሽን ባንክ ቨርቹዋል ማስተር ካርድ በውስጡ ነው። በቃ ገባን። ማስታወቂያ ነው የዳሽን ባንክ።
አንድ እርምጃ ወደፊት ቀዳሚ ሁሌ ቨርቹዋል ማስተር ቀደም ወደፊት እናንተ ምን ማለት ነው? ይኸውልህ አንበሳው ዓለም አቀፍ ተቀባይነት ያለው የኦንላይን ግብይት መፈጸም የሚቻልበትና የዲጂታል አገልግሎት ክፍያ ለመፈጸም አመቺ ሆኖ እንደ ካርድ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ የማይታይ ካርድ ማለት ነው። ምን ነው አንተም ባደረገኝ ሁሉም ነገር ላይ እውቀት ያለው ሰው ብሆን። የዳሽን ባንክን መርህና አሰራር ወደ ህይወት ከወሰድከው ሁሌም አንድ እርምጃ ቀዳሚ ትሆናለህ። ረበስማ ከመጽሐፉ ባገኘው እውቀትም ከ30 ዓመት በፊት ታዳጊ የነበረው ኦላላ አሁን ከነ ማህበረሰቡ አንድ እርምጃ ቀድሞ የኔ አይነቱን መፍትሄ ፈላጊ በታማኝነት ራሱ በገነባው ዘመናዊ ዓለም ውስጥ በጥበቡ እያገለገለ በከፍታ ይኖራል። ሁልጊዜም አንድ እርምጃ ቀዳሚ ዳሽን ባንክ ነው። እንደዚህ ይቻላል እንዴ? እንደዚህ ማስታወቂያ ይቻላል እንዴ ጋይስ? ይሄ ልጅ ግን ባርኮት ነው መሰለኝ ስሙ። ይችላል ማርያምን ለማስታወቂያ ምን ያህል እንደሚለፋ ይችላል። በቃ ፊልም ሰርቶ ነው ማስታወቂያው የሚሰራው። ማስታወቂያ በፊልም መልክ ነው የሚሰራው። ዳሽን ባንክ አንድ እርምጃ ወደፊት ቀዳሚ። እኛ ምን እንላለን? አንድ እርምጃ ወደፊት ቅደሙ። ከተመቻችሁ አሪፍ ነው። ሰብስክራይብ እና ላይክ ያደርጋችሁ ቡም 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 ሸካላካ ይመቻችሁ።